ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን የምሁራን መፍለቂያ ነው የእውቀት ብርሃናችን አስመራው ከተማ እውቀቱ ጓዳ እውቀት ይሸመታል ሲደርሱ ሜዳ ተነስተልን የተወደዳችሁ ተመልካቾቻችን ሳምንታዊ የጥበብ አይኖች መሰናዷችን አሁን ጀምሯል። የጥበብ አይኖች መሰናዶ የአማራ ሚዲያ ኮርፖሬሽን ከወልዲያ ዩኒቨርሲቲ ጋር በመተባበር ወደ እናንተ የምናደርሰው ፕሮግራም ነው። በዛሬ ፕሮግራማችን የምናስቃኛችሁ ወልዲያ ዩኒቨርሲቲ በፕሮጀክት አቅፎ የያዛቸው ታዳጊ ስፖርተኞችን የምንቃኝ ነው የሚሆነው። በአትሌቲክስ፣ በእግር ኳስና በመረብ ኳስ በሶስቱ የስፖርት መስኮች ታዳጊዎችን አቅፎ ዩኒቨርሲቲው እያሰለጠነ ነው ያለው። የታዳጊዎቹ አሁናዊ ወቅታዊ ሁኔታ አሁናዊ አቋምና የወላጆች ሐሳብ እንዲሁም ደግሞ የአሰልጣኞቻቸውን ሐሳብ አካተን ፕሮጀክቱ ምን ላይ እንዳለ የምናስቃኛችሁ ነው የሚሆነው። አብረን እንቆይ። ስሜ ቅድስት ሞላ ፈንታው ይባላል። ፕሮጀክት ውስጥ ከገባን 3 አመታችን ሆኗል። ወደፊት አላማዬ አትሌት መሆን ስለሆነ እዚህ አሁን እየሰለጠን ነው። በጣም ጥሩ ስልጠና ነው ያለነው። የወልዲያ ዩኒቨርሲቲን ማመሰግናለሁ። የተለያዩ ልብስም ትጥቅም ጫማም እያሟላልን ነው። ከስራ መልስም ስንመለስ ምግቦችን እያዘጋጀልን ስለሆነ በጣም አመሰግናለሁ። እና የወደፊት አላማዬ ደግሞ በዚህ በተሰማራሁበት አትሌቲክስ እንዲሁም በትምህርቴ ጥሩ ቦታ ላይ ደርሼ እኔንም ቤተሰቤንም አልፌ እዚህ ያሰለጠነኝን ወይም እዚህ ድረስ ያደረሰኝን የወልዲያ ዩኒቨርሲቲን ማስጠርቼ የኢትዮጵያን ባንዲራ በዓለም ከፍ ማድረግ እፈልጋለሁ። በተሰማራሁበት ኢቨንትም በ800 ቀስ በቀስ ደግሞ ወደ 1500 እያልኩኝ የወደፊት አላማዬን ማሳካት እፈልጋለሁ። እስካሁን ቆንጆ ነው። ኢቨንታችንን በተደጋጋሚ ያሰሩናል። የተለያዩ የምንመገባቸውን ምግብ ከወደፊት ገና ከመግባታችን በፊት ይነግሩና ከዛ ያንን ተመግበን ከቤት ከዛ እንመለሳለን። ወደ ስፖርት ከመጣን በኋላ የመጀመሪያ ማማሞቂያ ከሰራን በኋላ ዙር ምናምን ከሰራን በኋላ ከዚያ የተለያዩ ዋርሚንግ አፖችን አሁን እዚህ እንደሚሰሩት ኤቢሲ የሚባለውን ከሰራን በኋላ ተቀመጠው ቅር መሰረት አማካኝነት ሰርተን እንዲሁም መጨረሻ ላይ ደግሞ ማቀዝቀዣ እና አንዳንዴ ደግሞ የተለያዩ ጅሞች እየገባን ለእግር ጥንካሬ በዚህ በሚታየው ጫካ ውስጥ ደግሞ የተለያዩ ተራራዎችን በመውጣትና በመውረድና እንሰራለን። የትንፋሽና የፍጥነት ስራዎችን እንሰራለን። በፊት አላማው ቢኖረኝ ራሱ ከአሁን ከነበርኩበት ዝቅ ያለ ነበረ በፊት ማለት ነው። ገና እየጀመርን ስለነበር ግን አሁን ባለው በደረጃ ከበፊቱ በጣም በተለያዩ በጥንካሬም ሆነ በትንፋሽም በፍጥነትም አስተካክያለሁ። ከስፖርትም ስንጨርስ በስፖርት ውስጥም እያለን ረፍት ምናምን ዋተር ብሬክ ሲሰጡን ቁጭ ባልንበት ጊዜ የተለያዩ ስነቦራ ስልጠናዎችን ይሰጡናል። እንዲሁም ትናንትና ራሱ ተሰጥተናል። ተሰብስበው የወላጅ ስብሰባ ተደርጎ የወላጆችም የኛ የምንሰራውን ግንዛቤ እንዲወስዱ ተብሎ አብረን ተሰብስበን የስልጠና ተሰጥተናል። ትናንትም ሁልጊዜ ደግሞ በስፖርታችን ሁልጊዜ በመጨረሻውና መሀል ላይ ረፍት በምናደርግበት ሰዓት ሁሌ በትምህርታችን ጠንካራ እንድንሆን እና የስነቦና ምክርም ይሰጡናል። ስሜ ዮናስ አብርሃ እባላለሁ። የመጣሁት ከወልዲያ ከተማ ሲሆን በአትሌቲክስ እድሜ 17 አመት ሲሆን የምሰለጥንበት የስፖርት ዘርፍ ደግሞ አትሌቲክስ ነው። በመጀመሪያ ደረጃ መመልመል የፈለኩትኝ በኳስ ነበር። ነገር ግን ኳሱ በጣም ስላልነበረ ሩጫ ደግሞ ከበፊትም ችሎታ ነበረኝ። በሰፈርም ወይ በምን እንወዳደር ነበር እና በዛ በምንወዳደርበት ጊዜ የተለያዩ ነገሮችን ልምዶችን ምናምን ትንሽ ሞክር ነበር። መጀመሪያ ምን ማለት የተካሄደው መልካቁልዲ ነበር። መልካቁልዲ ማለት እዚህ ወልዲያ ድሮ ስፖርት ክለብ ሲጫወትበት የነበረው ሜዳ እዛ ሜዳ ላይ ያው ብዙ ወራቶች መጀመሪያ ምን መራው ተካሄደ። ስማችንን ከመዘገቡን በኋላ ወደ ሄር ነው ወደ ኮሌጅ ነበር። መጀመሪያ ስልጠና ተጀመረልን ነበር። የተለያዩ ነገሮች ስላልተመቻቹልን ስልጠና የነበረው ኮሌጅ ነበር። ኮሌጅ ለተለያዩ ለ3 ለ4 ወር ያክል ምን መራው ተካሄደ። አትሌቲክስ ስለሆነ ጊዜን ይፈጃል። እዛ በኋላ ምን መላው ለ4 ምናምን ወራት ተካሄደ። ከዛ በኋላ ወደ ዋና አሰልጣኝ ማስገባት ጀመሩ። ዩኒቨርሲቲው ተጥቅም ምናምን ማድረግ ጀመረን። እዛ ያንን 4 ወር በምንሰራበት ጊዜ የተለያዩ ነገሮችን ቅስም ማዳበር ጀመርን። ምን ያክል ርቀት መሮጥ እንደምንችል ኮቾቻችን ጋር እየተረዳዳነ
በየታክል ርቀት መጀመሪያ እንደገባን 200 400 ምናምን ነበር ምን ሞክረው በደንብ ግን ወደዚህ ወደ እንትኑ ስንመጣ ወደ ዩኒቨርሲቲው ስንመጣ ማድረግ ያለብን እንትኖች የርቀታችንን ወስነን በስንት ኪሎ ሜትር ትንፋሻችንን ከኮቾቻችን ጋር ተነጋግረን በስንት መሮጥ እንደምንችል ተነጋግረን በ8 በ5 ባድን ትንፋሽ እየሮጥን እንገናኛለን። አሁን እኔ 5 እሮጣለሁ 8 እሮጣለሁ። በቃ እነዚህን በደንብ እየሰራሁ ነው ያለሁት። ትሬኒንግ በማይኖርበት ቀንም እዚህ እየመጣሁኝ በራሴ በግሌ እየሰራሁ እያዳበርኩ እገኛለሁ። ሐሙስ ቅዳሜ እሁድ ነው የሚሰጠን። የትሬኒንግ ሁኔታ በጣም አሪፍ ሲሆን ኮቾቻችን ጋርም ከኮቾቻችን በላይ እንደ ወላጅና እንደ አባት እንደ ወንድም ምናምን አድርገው ስለሚያሰሩና እንትን አድርገን ነው የምንቀበለው። እኛም ስራውን በደንብ በቃ በልጃዊ ስሜት በደንብ አድርገን ነው የምንቀበለውና ኮቾቻችን በጣም አሪፍ አሰሪዎቻችን ናቸው እና ማመስገን እንፈልጋለን። ከዛሬ 3 አመት በፊት የተለያዩ እንትኖችን ስንጀምር በቃ በጣም ዝቅተኛ የትንፋሽ የለንም፣ በየቦታው እንቆራረጥ ነበረ፣ የመውደቅ ስሜትም ነበረና በጣም አንችልም። ያን ያክል በቃ የመጀመሪያችን ስለነበርና ያን ያክል ምንችል አቅም አልነበረንም። በኋላ እያዳበርኑ እየለመርኑ ስንመጣ 5 ዙር 7 ዙር 10 ዙር ለኛ ቀላል ነው ወድናን ያው ቀላል አድርገን የምንሮጠው ዙር ሆነልናል እና አሁን አሪፍ ላይ ነን ያለነው። በቃ በዚሁ ቀጥሎልን ክልሉም ሆነ እንትኑ የተለያየ ድጋፍ ያደርግልናል። ዩኒቨርሲቲ አሁን እስካሁን ያደረገልን ያለው የማሊያ ድጋፍ ያደርግልናል፣ የጫማ ድጋፍ፣ የተለያዩ የትጥቅ ድጋፎችን እና ምግብም እየመገበን ይገኛልና ይህንን በማድረጉ በጣም እናመሰግነው ይገባን። ዩኒቨርሲቲውን እናመሰግናለን። ስልጠናውን በጣም አሪፍ ነው። ኮቾቻችን እንደምታያቸው ቀን ከሌት ያው እየተቀያየሩን ባይሆን ሁለቱም እየመጡ ስራውን በደንብ እያሰሩን ይገኛሉ። አዎ በደንብ ይሰራን። ያው በትምህርት ቤት ደረጃም እየመጡ ቼክ ማድረግም እንትን አይልም፣ ይመጣሉ ምን ይላሉ። እዛ በኋላ የተለያየ ያለንን ውጤት ከፍተኛ ውጤት ካመጣን ሽልማት አለን። በዩኒቨርሲቲ ደረጃ ሽልማት ይሸልሙና የተለያየ ዲሲፕሊን እንድንሆን ደግሞ አንዳንድ ስልጠናዎች ያዘጋጃሉ። እንደ ትናንትናው አይነት ስልጠና ስለ ምግብም ስለ ሳይኮሎጂ ምናምን እዚህ በፊትም አሰልጥነውናል። እንደዚህ አይነት እንሶችን ስልጣና እየሰጡ እየተሻለ እንድንሆን ያድርጉናል። በጣም ይሆናል ባሊ ቦታ ምናምን ሙኡል ነበረ፣ በደንብ አልተረዳሁትም ነበረ እንትኑን ማለት ነው። ከስልጣና በፊት ይሄን ፕሮጀክቱ ከመጀመሩ በፊት ምንም አይነት አልባሌ ቦታ ነበር ሙሉ በደንብ የተደራጀ ቦታ አሉልም ነበርና ከዛ ከወጣው በኋላ ዲሲፕሊን ቤተሰቦችም በቃ በጣም ይቆጡኝ ነበረ፣ በጣም ስለማስቸገር ትንሽ ያርጉኝ ነበረ። ነገር ግን አሁን እንደዚህ ስልጣና ከገባው በኋላ በጣም ተሻሽያለሁ። ራሴን ማጥናት ትምህርት ላይ ነው ትኩረት የማደርገው። የተለያዩ የዲሲፕሊን ግድፈቶችንም አንስቻለሁ ማለት እችላለሁ። ብዙ በጣም ተወልናል። ዩኒቨርሲቲውንም ኮቾቻችንንም በጣም እናመሰግናለን። ስሜን አስራት እባላለሁኝ። የወልዲያ ዩኒቨርሲቲ ስፖርት ሳይንስ መምህርና የአትሌቲክስ አሰልጣኝ ነኝ። የአትሌቲክስ ፕሮጀክቱ ከተጀመረ 3ኛ አመት ላይ ደርሰናል። በአትሌቲክስ የስልጠና አሰጣጥ 3 ደረጃዎች አሉት። በተለይ ዋናዎቹ እኛ ልጆቹን ሁሉንም ኢቨንት እንዲሰሩ እያደረግንበት ያለነው ደረጃ ላይ ነው ያለነው። ቀጣይ ኢቨንታቸውን ይመርጣሉ። ማን አጭር ርቀት፣ ማን መካከለኛ ርቀት፣ ማን ዘላይ፣ ማን ወርዋሪ ይሆናል የሚለውን በቀጣይ ምን ላይ ይሆናል። አሁን ግን ሁሉንም እያሰራናቸው ያሉበት ደረጃ ላይ ነው ያሉት ልጆች። የተለዩ ልጆች አሉን። ቀጣይ ውድድር ይኖርናል። እዛ ውድድር ላይ የሙከራ ውድድር እናደርጋለን። እሱን እየጠበቅን ያለ ነው። ለምሳሌ አጭር ርቀት ሯጮች አሉን፣ መካከለኛ ርቀትና ወርዋሪ ዘላይ ብለን ለይተናቸዋል። ልጆቹ አሁን ላይ ያሉበት ደረጃ በጣም ጥሩ ነው። እድሜያቸው 16 17 አካባቢ ናቸው። ስለዚህ ማዕከላት የሚቀላቀሉበት ነው። እንደምታውቀው ባለፈው መስከረም አካባቢ አንድ ልጅ አካዳሚ ያስገብተናል። አሁንም ጥያቄ እየቀረበልን ነው። በቀጣይ ውድድሮች በኋላ ወደ ማዕከል የሚገቡ ልጆች ይኖሩናል። በእነሱ እድሜ የሚሰጡ ትሬኒንጎች አሉ። በተለይም አጠቃላይ ትንፋሽ ስራዎችን ይሰራሉ፣ የፍጥነት ስራዎችን ይሰራሉ፣ የጥንካሬ ስራዎችን ይሰራሉ። ስለዚህ ልጆቹን ለወደፊቱ ወደሚሄዱበት የውድድር ኢቨንት የተሻለ ብቃት እንዲኖራቸው ለማድረግ ከሁሉም አይነት እንሰጣለን። በተለይ በአትሌቲክስ የሚሰጡ ስልጠና አይነቶች የትንፋሽ የብርታት የምንሰጣቸው የፍጥነት የጥንካሬ ስራዎችን ይሰራሉ ልጆቻችን። ስለዚህ ዝግጁ ናቸው ብለን እናስባለን። ልጆች በጣም ጥሩዎች ናቸው። ከኛ ጋር ወደ 3 አመት ቆዩ። በየሴሚስተሩ ወይም በየ6 ወሩ የሳይኮሎጂና የስርዓተ ምግብ አመጋገብ ስልጠና እንሰጣቸዋለን። ወላጆች ጋር የቅርብ ግንኙነት አለን። ልጆቻችን በየቀኑ እንገናኛለን። ስለዚህ ትምህርት ቤት ሁሉ ክትትል እናደርጋለን። ልጆቹ ለስፖርት በጣም ትልቅ ፍቅር አላቸው። በተለይ ባለፈው የሄደችው ልጅ ሌሎች ተወዳዳሪዎች ያን እድል ለማግኘት ትልቅ ቅናት አድርጎባቸው እየሰሩ ነው የሚገኙት በፍቅር። በተለይ በፖዚቲቭም ለአንዳንድ ስፖርተኛም ወደ ኋላ የመቅረትም ነገር ይኖራል። ግን በዋነኝነት ልጆቻችን አብዛኛዎቹ በሚባል ደረጃ በስነ ምግባራቸው በጣም የተመሰገኑ ናቸው። ትምህርታቸውም ጎበዞች ናቸው። ከዛ ውጭ ሁሉም አላማቸው አገርን ለመወከል ክልሉን ለመወከል በተለይ ዩኒቨርሲቲውን ስም ማስጠራት ይፈልጋሉ። ከዛው ደግሞ ተያይዞ ያው ሰው ናቸውና ያልባሌ ቦታ የሚውሉ ልጆችም ይኖራሉ። እነሱን ቀርበን ከወላጅ ጋር በመመካከር ምክር እንሰጣለን። ልጆቹን እናስተካክላለን። ከዛ ወጣ ያሉትንም የቀነስናቸው ልጆች አሉ።
አንዱ ልጆች ቀንሰናል። ምክንያቱም ሌሎችም ልጆች ወደዛ እንዳይሄዱ በሚል ለማስተማሪያ 2 ልጆችን ቀንሰናል። አሁን የኛ የማሰልጠን አቅም ሳይሆን ትልቁ ነገር ምንድነው ፕሮጀክት ነው። ይሄ የ5 ዓመት ፕሮጀክት ነው። አሁን 3ኛ ዓመት ነው። 2 ዓመት ይቀረዋል። ስለዚህ 2ቱን ዓመት ካጠናቀቁ በኋላ እነዚህ የፕሮጀክት ሰልጣኞች ወደ ማዕከል ይቀላቀላሉ ብለን እናስባለን። አሁንም ይሄዱ አሉ፣ ንግግር ላይ የሚያሉ አሉ። ስለዚህ በቅርብ እንግዲህ ቀጣይ ዓመት በኋላ አብዛኛዎቹ ሰልጣኞቻችን ወደ ክልል ውስጥ የሚገኙ የማሰልጠኛ ማዕከላት ይገባሉ ብለን እናስባለን። ይሄ ፕሮጀክት ካለቀ በኋላ ነው አዲስ ምልመላ የምንጀምረው ማለት ነው። ምናልባት ከአመራሮች ጋር እየተነጋገርን ነው። እንግዲህ ወደ ክለብ የምናደርግበት እድል ካለ ክለብ እናደርጋለን። ካልሆነ ግን ፕሮጀክቱ ተቀጣይነት ይኖረዋል ብለን እናስባለን። ምንጊዜም ቢሆን ስልጠና ሲሰጥ በየ6 ሳምንቱ የፊትነስ ቴስት ይደረጋል። ይሄ ማለት ምንድነው? ልጆቹ ከመጣ ምን ያህል ተሻሽለዋል፣ ምን ያህል ተለውጠዋል የሚለውን ነገር እንገመግምና እቅዳችን እናሻሽላለን። ስለዚህ ለውጥ አላቸው ደፍነትሊ ምንም ጥያቄ የለውም። ምክንያቱም የምታውቀው ምንድነው ባለፈው ደሴ ላይ በነበረው ውድድር ላይ የኛ ልጆች የተሻሉ ነበሩ። ኦልሞስት ሁሉም አንደኛ ነው የወጡት። ግን በአጋጣሚ በተክለ ሰውነት ስለነበረ ምልመላው 3 ልጆች ተመለመሉ። ከ3ቱ አንዱ ገባች። ስለዚህ እኛ ልጆች ለውጥ ላይ ናቸው፣ ምንም ጥያቄ የለውም። በጣም ጥሩ ለውጥ ላይ ናቸው ብዬ አስባለሁ። በእግር ኳስ ሰልጣኞች 23 ሰልጣኞች አሉ። በሳምንት 3 ቀን ይሰራሉ፣ ቅዳሜ፣ እሁድ፣ ሐሙስ። የኦልሞስት ፕሮጀክቱን ከጀመረ ዘንድሮ 3ኛ ዓመታችን ነው። እንግዲህ የነበሩ ልጆች ናቸው አሁን የሚያሉ። አንዳንድ ልጆች አሉ በፐርፎርማንሳቸው ቴስት እያደረግን ነው፣ የሚቀነሱ ማለት ነው። በሳምንት 3 ቀን ይሰራሉ። መስራት ብቻም ሳይሆን በመጀመሪያ ዓመት እንደጀመሩ ሜጀር እናደርጋቸዋለን በፊዚካል ፊትነስ ሌቭላቸውን። ዘን አፍተር ደግሞ ግማሽ ስልጠና ላይ ቴስት እናደርጋቸዋለን። በሱ ሴንስ እያለናል ማለት ነው፣ እየሰራን ያሉ ልጆች ማለት ነው። ትሬኒንግ ሲባል አክቹአሊ ከታች ስትጀምር ረጅም ጊዜና ትግስት ይጠይቃል ማለት ነው። ትናንት የነበሩበት አይደለም ዛሬ ልጆች ያሉ ማለት ነው። አራቱም የእግር ኳስ ኮምፖነንት ጋር ከፍተኛ ለውጥ እያየንባቸው ልጆቹ ጋር ያለው ማለት ነው። በአካልም አእምሮም ታክኒኩም ጋር ከመጀመሪያ ከነበራቸው ሌቭል ላይ የመሻሻል ባህሪ ይታይባቸው ልጆቹ ጋር። አንድ ተጫዋች ለመሆን የፈለገው ቴክኒካሊ ሪች ቢሆን መጀመሪያ የሚያስፈልገው ዲሲፕሊን ነው። ዲሲፕሊን ሲባል አክቹአሊ ከባህሪ ብቻም አይደለም። ኮች የሚሰጣቸውን ታስክ ይሰራሉ ወይ? እሱም ብቻም አይደለም። ቤተሰቦቻቸው ጋር ያላቸው መልካም ግንኙነት ምንድነው? እሱም ብቻም ሳይሆን ትምህርት ጋር የሚያሳዩት ባህሪስ ምንድነው? እኛ ከልጆች ከሰልጣኞቻችን ጋር ከወላጆቻችን የምንገናኝበት የራሳችን መስመር አለ ከነሱ ጋር ማለት ነው። ስለዚህ በባህሪ ጋር እኛ ጋር ይታወቃል። አክቹአሊ ፕሮጀክቱ የመጀመሪያው ፓራሜትር ወደ ፕሮጀክቱ ለመግባት ብቻም ሳይሆን ኢቭን ፐርፎርማንስ ሃይ ሌቭል ከሆነ የሚያሳዩ ዲሲፕሊን ባህሪ ችግር ካለበት ይታወቃል፣ ይሄ እንደሚቀነስ ማለት ነው። ፕሮጀክቱ አንድ ከሚታወቅበት መገለጫም ዲሲፕሊን ነው። ዲሲፕሊን ጋር ትምህርት ቤት ጋር ዲሲፕሊን፣ ኮቾች ጋር ዲሲፕሊን፣ ወላጆች ጋር እብንፍ የልጆችን ባህሪ የምንከታተልበት የራሳችን መንገድ አለ። ለምሳሌ ወላጅ ጋር የራሳችን ኮሚኒኬሽን ይኖረናል። መምህራኖቹ ጋር ኢንፎርማል በሆነ መንገድ የምንገናኝበትም ይኖራል። እብንፍ ልጆች የሚያጋጥማቸው ችግር ጋር ከኛ ጋርም ኮሚኒኬትም ጋር ይደረጋል። ልጆቹ ብቻም ሳይሆን ወላጆች የልጆቻቸው ባህሪ ያላስፈላጊ የሆነ መታየት ያለበት ነገር ጋር ከኛ ጋር ኮሚኒኬት ያደርጋል። እሱም ብቻም አይደለም ወላጆች የልጆቻቸው አቅም መሻሻል አመሻሻሉ ፐርፎርማንሳቸው መለወጥ አለመለወጡ ጋር እኛ ጋር ኢንፎርማል በሆነ መንገድ የምንገናኝበትም አለ። በዚህ ሲስተም ነው የልጆቹ ባህሪ የምንከታተለው ማለት ነው። በትምህርት ክፍላችንና በወልዲያ ዩኒቨርሲቲ ስፖርት ማህበረሰብ አገልግሎት አማካኝነት የሚሰጠው የመረብ ኳስ ስልጠና 14 ወጣት ወንዶች ሲኖሩት እነሱ ውስጥም ክህሎትን ይኖራል። የጨዋታ የተለያዩ ቴክኒኮችን እናሰለጥናቸዋለን። ከዚህ በተጨማሪ ደግሞ የልጆቹን እንዴት በዚህ በመረብ ኳስ ምን ማሟላት እንዳለባቸው፣ ምን ማለት ኤክሰርሳይዝ መስራት እንዳለባቸው፣ እንዴት ኤክሰርሳይሱን ያንን ነገር አፕላይ ማድረግ እንዳለባቸው በሳምንት 3 ቀን በቀን ለ3 ሰዓት የተለያየ ትሬኒንጎች ይሰጣቸዋለን ማለት። ስለዚህ የተለያዩ ቴክኒኮችን እናስተምራቸዋለን፣ የተለያየ ደግሞ ታክቲኮችን እነግራቸዋለን ማለት ነው። አሁን በሚቀጥለው 3ኛ ዓመት እየጀመሩ ነው። በሚቀጥለው 2 ዓመት ጨርሰው 3ኛ ዓመት እየመጡ ነው። ስለዚህ ልጆቹ ብዙ ስኪል ዴቨሎፕ አድርገው አሁን ወደ ውድድር የሚሄዱበትን ልምድ እያካበቱ መጥተዋል ማለት ነው። መረብ ኳስ አንዱ የሚታየው ነገር ፊዚካል ነው፣ ቁመት ይታያል። እኛም ስንመርጥ አንዱን ኮንሲደር የምናደርገው የልጆቹ ፊዚካል ቁመታቸው ምን ይመስላል የሚለውን ነገር እናደርጋለን። ንቃተ ህሊናቸው ምን ይመስላል፣ የሚሰጣቸውን ቴክኒክ የመቀበል ችሎታቸው ምን ይመስላል የሚለውን ነገር ኮንሲደር አድርገን ስለምንሰጣቸው አሁን በጣም ጥሩ ለውጥ ላይ ናቸው ብለን ለ5 ዓመት ነው እነዚህ ልጆች የሚሰለጥኑት። 5 ዓመት ከሰለጠኑ በኋላ በሀገራችን ውስጥ የተለያየ ክለቦች እንዲጫወቱ የሚችል ከሆነ ከተቻለ ደግሞ ከሀገር ውጭ ወጥተው የሚጫወቱበትን ሁኔታ ያን ስኪል ዴቨሎፕ እንዲያደርጉ ማሰራት መቻል ነው። እኛ ልጆች ስሜ ዳዊት ይመር ይባላል። የወልዲያ ዩኒቨርሲቲ ታዳጊ ፕሮጀክት ነው።
እድሜ 18 ነው። መስራት ከጀመርን አሁን 3ኛ ዓመታችንን እያስቆጠርን ነው። እዚህ በጣም አሪፍ ነው ለሁላችንም ማለት ነው። እዚህ የተለያዩ የትሬኒንጎችንም እንሰራለን፣ የጂምናስቲክም ስራዎችን እንሰራለን። ለኛ አሪፍ ነው። ከትሬኒንጉ ሌላና የመጀመሪያው ነገር ስነ ልቦና ትምህርት እንማራለን። ስነ ልቦና ሜዳ ላይ ውስጥ ገብተን ብዙ ነገር ማድረግ እንዳለብን የተለያዩ ለምሳሌ አሁን ዳኛ ማክበር ከነዛና ስነ ምግባር ቤተሰቦቻችንም ደግሞ ከኛ ወጥተን ደግሞ ወደ ውጭ ስንወጣ ደግሞ የተለያዩ ሰዎችን አርአያ እንድንሆን ያንን ማለት ልጄ ጽዮን አብርሃም ትባላለች። በአትሌቲክስ ስፖርት ነው የምትሳተፈውና ጥሩ የሆነ እንቅስቃሴ ጥሩ የሆነ ከአካላዊ እስከ ሞራል እስከ ጥሩ ስነ ምግባር ድረስ መልካም ሆናልኛለች። በጣም ጥሩ ነው። ጽዮን ከዛ በፊት በቃ ሞራል ትንሽ አንሳታን ኮንፊደንስ የላትም ነበር። በራሷ የመተማመን አቅሟ የወረደ ከሰዎች ፊት ቁማ ለመናገር በጣም የምትሸማቀቅ ልጅ ነበረች። ፕሮጀክቱ ሲመሰረት መስራች ናት። በከተማ ባሉት ትምህርት ቤቶች ነው ውድድሩ ተደርጎ ተጣርተው አሁን ወደ ፕሮጀክቱ የታቀፉት እና በጣም ደስ የሚል እንትን ያላት አሁን አቀራረብ ከሰዎች ጋርም የተለያየ ከሞራልም ከአእምሮም እድገት ጀምሮ ከትምህርቷ ለውጥ ጀምሮ አሁን በፕሮጀክቱ ከታቀፈች በኋላ ነው በቃ ጥሩ የሆነችው። ጤናዋ የተስተካከለ ነው። የአቋም ለውጧ ራሱ ትክክለኛ የስፖርት አቋም ያላት በቃ ከታቀፈች በኋላ ነው። በስፖርቱ ወደ 3 አመት ከ6 ወር አካባቢ ይሆናቸው። ደስተኛ ነኝ በጣም ከሚባለው በላይ በቃ ያላት ተነሳሽነት ያላት በቃ ቁርጠኝነቷ በራሱ በጣም ያስደስታል። የኮቾቿ እንክብካቤ በራሱ እመጣለሁ እኔ በተለያየ ጊዜ የመጣው ኮቾቿ ጋር የመገናኘት እድል አለኝ። አንዳንድ ውድድሮች ጋር ሲኖሩ የመጣሁ መለከታለሁ። በጣም ደስ የሚል ነው። በቃ ሊገለጽ የማይችል ነው። አሉባልታ ቦታ እንዳይውሉ በቃ አምሯቸው ወደ ሌላ መስመር ውስጥ እንዳይገቡ ትልቅ እርዳታ ነው ያደረገው። በትምህርቷም ጎበዝ ሆናለች። ተስፋ አለኝ ለወደፊትም ዩኒቨርሲቲዋንም አገሯንም ወክላ ትልቅ ደረጃ እንደምትደርስ ትልቅ ተስፋ አለኝ። ወላጆችን በወልዲያ መምህራን ኮሌጅ ስልጠና ሰጥቶናል። አመጋገብ ምን ማድረግ እንዳለብን ወደ ትሬኒንግ ከመምጣታቸው በፊትና ከመምጣታቸው በኋላ ምን አይነት አመጋገቦች መስጠት እንዳለብን በቤት ውስጥ በአቅማችን ምን ማድረግ እንዳለብን በቂ ስልጠና ሰጥተውናል። ፕሮጀክቱ ተመስርቶ ከ3 ከ4 ወር ልምምዳቸው በኋላ በቂ ስልጠና ሰጥተውናል። ከዛ በኋላም ካለፍ ቀደም እየጠሩ ወላጆችን የማወያየት ክፍተት ያለባቸው ልጆች ወላጆች ማስተካከል አብረው እንዳለባቸው መገንባት እንዳለብን የኛ ድርሻ አብረው እንዳለ ብዙ ጊዜ ውይይት እናደርጋለን፣ እንቀራረባለን ከነሱ ጋር በደንብ። ከዛ መቀረብ እንኳን ባንችል በስልክ አንዳንድ ነገሮችን ትሪት ያደርጋሉ ወላጆች። ይሄን ብታሟሉላቸው ይሄ ነገር ቢስተካከል ይሄ ነገር ቢሆን የሚለውን ያሉትን ክፍተቶች በደንብ ነው ተቀራርበን እየተነጋገርን ያለን። ለወደፊትም እየሰፋ ቢሄድ ያልተሟሉ የትሬኒንግ ሜዳዎቻቸው አሁን በደንብ ቢዘጋጁ የተሟሉ ቢሆኑ የስልጠና ቦታዎች እንደ ጂም እንቅስቃሴ የሚሰሩባቸው ነገሮች ግቢ ማሟላት ቢኖር እነዚህ የአመጋገብ እንትናቸው ግቢ ላይ አሁን ምገባ ተጀምሯል። እነሱ ምገባዎች የተስተካከለ ምገባ ቢሆን በጣም ደስ ይላል። መልካም ነው። የሚሰለጥነው ልጅ ስሙ ግርማ ሞገስ ነው። መረብ ኳስ ነው የሚሰለጥነው። ያው እንግዲህ አዘውትሬ ወደ እሱ ነው ትኩረቴ ነው ብሎ ያማከረኝ። እኔ ሌላ ተምረህ ሌላ ስራ ምናምን ስለው አይ እኔ አላማዬ አባቴ አላማዬ ስፖርት ነው ስለ ኳስ እንጂ ስለ ሌላ አላማ የለኝም። ለአላማ ብዬ ነው ያስኩት ብሎ ነው መልስ የሰጠኝ ያነጋገረኝ። እንግዲህ ትኩረት ወደዛው ከሆነ ጠንክርበት ብዬ እኔ በቃ እንትን ብያለሁኝ። በዚህ ነው እና አሁን ደግሞ መጣሁቱ ወላጅ መጥቶ ማየትና መገምገም አለበት ብዬ ነው አሁን የመጣሁቱ። አሁን ትምህርቱም በጣም ቆንጆ ነው የተሰጠነው ትምህርት ጥሩ ነው። አሰልጣኞቹ የሚሰለጥኑበትን ቦታ ማሽኑን ሁሉ በጣም አይቻለሁ። በጣም ተገርም ያለው ተደስቻለሁ። አሰለጣጠናቸውም የሩጫም አለ ቀስ ብሎ መንገድም አለ ማሽኑ በቃ ሁሉን ነገር አይቼ እኔ በጣም ነው የተደሰትኩት። ቅዳሜና እሁድ ምን ጊዜም ሐሙስ ከሰዓት በኋላ እዚህ ነው። ቅዳሜና እሁድ እዚህ ነው ያለው። ማለዳ ነው የሚወጣው። ዩኒቨርሲቲው መኪና ይጠብቃቸዋል እዛ ጎንደር በር።
እዛ ጠብቆ ቀጥታ ይመጣን ሲሄድም በዛው ነው የሚሄደው እና አሁን 3ኛ አመቱን ይዟል። በል እንግዲህ ቀጥልበት ብየዋለሁ። ከየነን ጀመረ ወዲህ ጸባው ደህና ሆኗል። ጸባው ተቀይሯል። እኔ ጥሩ ትምህርት ነው ባይነኝ። እኔ ከዛ በፊት ግን ትምህርትም እንኳን ሊማር ቀርቶ ዝም ብሎ እንደ ዘመናዊነት ነበረ። አሁን ግን ትምህርቱንም ሰጥሮ ይማራል። ጸባይም ከቤት ድምጥም የለም፣ ጸጥ ነው። በቃ ስራት ወደ ነው ትኩረቱ ወደ ነው። አሁን እንደፊቱ ወጥቼ ልጅ ጋር ልጫወት ልደባደብ ምናምን ያነ ቀርቷል። አሁን ትኩረቱ ወደ ትምህርትና ወደ ስፖርት ነው። በቃ ቅዳሜና እሁድ ደርሶልኝ ነው የሚለው። ቅዳሜና እሁድ ደርሶልኝ እንዲያው ነው የሚሻለኝ እያለ በቃ ይችን ነው የሚናገረው እና በጠባው ተቀይሮልኛል። ደህና ነው። በጣም ጥሩ ነው። ዛሬ እንግዲህ ስልጠና አሁን የሰጡን ስልጠና ስለ አመጋገብና ስለ ጥቅሞች ነው። እንግዲህ ይህን ደግሞ እናስብበታለን ለወደፊት። እስካሁን አላሰብንበትም ነበረ። መጥተን አሁን ለራሴ መጥቼ ብዙ ትምህርቶችን ወስጃለሁ። በጣም ብዙ ትምህርቶችን ወስጃለሁ። አንደኛ የአመጋገብ ሁኔታ፣ ሁለተኛ ደግሞ አጠቃቀምን ሁሉን እነሱን ወስጃለሁ። ይሄንን ነገር ደግሞ እኔ እንዳዘጋጅ አሁን ግዴታዬ ነው። አላማዬ ብሎ ስለገባ ልጁ ይሄን ደግሞ የሱን ፕሮሰስ ደግሞ እኔ ማሟላት አለብኝ አሁን ለሚቀጥለው ማለት ነው። እስካሁን ግን አልተነሳውበትም። ታዳጊ ወጣቶች የስፖርት ፕሮጀክት ላለፉት 3 አመታት በሳምንት 3 ቀን ሐሙስ፣ ቅዳሜና እሁድ በቀን ደግሞ ለ3 ሰዓት ያክል ስልጠናዎች ተሰጡ ቆይተዋል። በዋናነት በ3 የስፖርት አይነቶች ነው እንግዲህ ስልጠናው እየተሰጠ ያለው። የመጀመሪያው በእግር ኳስ ፕሮጀክት አለን 23 ስፖርተኞችን ይዘን ነው ያለ ነው። ሌላኛው ደግሞ በአትሌቲክስ በሴቶችም በወንዶችም እንዲሁ 24 ስፖርተኞችን ይዘናል። በቮሊቦል በወንዶች 14 በድምሩ 61 ስፖርተኞችን ይዘን ከ2016 ጀምሮ ላለፉት 3 አመታት ስልጠናውን እያሰጠን እንገኛለን። በአጠቃላይ 61 ስፖርተኞች ናቸው ያሉት። ይህ ፕሮጀክት ከመነሻውም ሲከፈት በዩኒቨርሲቲያችንን ወክለው ብቻ ሳይሆን ሀገር አቀፍ ደረጃ ተሳትፈው በዓለም አቀፍ ደረጃ ውጤት ማስመዝገብ የሚችሉ ስፖርተኞችን ከዚህ አካባቢ ለማፍራት እንደመሆኑ መጠን ብዙ የስፖርት አይነቶች ቢኖርም እንኳ በዋናነት በእግር ኳስ፣ በቮሊቦል፣ በመረብ ኳስና በአትሌቲክስ ስንመርጥ አሳማኝ የሆኑ መነሻዎችን ይዘን ነው። እንዲሁም ደግሞ ከሚመለከታቸው አካላት ከዞንና ከወረዳ የስፖርት ባለሙያዎች ጋር በጋራ ተወያይተን የአካባቢያዊን ተፈጥሯዊ ገጽታ መነሻ በማድረግ በየትኛው የስፖርት ዘርፍ ብንሰራ አካባቢያችንና ሀገራችንን መጥቀም እንችላለን የሚለውን ታሳቢ በማድረግ በስፋት ተወያይተን ነው የመረጥ ነው። በዚህ ረገድ ያው እንደምታውቁት እግር ኳስ በወልዲያ ከተማ እና በሰሜን ወሎ ዞን እጅግ በጣም ተወዳጅ ስፖርት አይነት እንደነበረ ይታወቃል። አሁንም እሱ ስሜት አለ። በዚህ ረገድ ሰፋ አድርገን ለመስራት ታሳቢ በማድረግ ነው እንግዲህ ወደዚህ ሀሳብ የመጣ ነው። ሁለተኛው ደግሞ አትሌቲክስ ነው። እንግዲህ የወልዲያና አካባቢ ያለው ተፈጥሯዊ የአየር ጸባይ ሁኔታና ቶፖግራፊ መነሻ በማድረግ በዚህ ረገድ በስፋት ብንሰራ ውጤት ማስመዝገብ እንደምንችል ታሳቢ አድርጎ ነው ወደ ፕሮጀክቱ የገባ ነው። ደግሞም በነበሩ 3 አመት ቆይታዎች እጅግ መልካም የሚባሉ ምርታዎችና ውጤታዎችን ማስመዝገብ ተችሏል። ሶስተኛው በቮሊቦል ነው። እንዲሁም ቮሊቦል በብዙ ቦታዎች ላይ የተረሳ ስፖርት እንደመሆኑ መጠን እኛ ደግሞ በስፋት በዚህ ረገድ ብንሰራና ብንሳተፍ አካባቢውንና ክልላችንን ብሎም ሀገራችን የሚወክል ስፖርተኛ እናፈራለን ከሚል እሳቤ የመነጨ ስለሆነ በ3ቱ የስፖርት አይነቶች ውስጥ ተሳትፏችን አድርገናል። ስፔሲፊካሊ ደግሞ በአትሌቲክስ ሴቶችን ያሳተፈ ስፖርት ነው ስልጠናው የሚካሄደው። እስካሁንም ጥሩ የሚባሉ ውጤቶችን ነው እያስመዘገብን ያለ ነው። ስልጠና ሲሰጥ እድሜያቸውን ያማከለ ስልጠና የሚሰጠው ለምሳሌ በመጀመሪያው አመት ላይ የሚጠበቅ ውጤትና ስልጠና አለ። ሁለተኛው አመት ላይ የሚሰጥ ስልጠናና የሚጠበቅ ውጤት አለ እያለ በየአመቱ ለቀጣይ በአጠቃላይ በ5 አመት ውስጥ የሚመዘገብና የሚታይ ውጤት ነው። በመጀመሪያው ምዕራፍ ላይ በዋናነት አካላዊ ስልጠናዎችን ያተኮሩ ሆነው በተወሰነ መጠን ደግሞ ቴክኒካል ነገሮች ላይም አዘውትረን የምንሰራበት ነው። እድሜያቸውም ለቴክኒካል ስልጠናዎች ምቹ ስለሆነ ልጆቹ ያላቸውን ተፈጥሯዊ ቴክኒካል ክህሎት የበለጠ የሚያዳብሩበትን ስርዓት መዘርጋት ነው። እንዲሁም ደግሞ ጎን ለጎን ፊዚካሊ ወይም አካላዊ ብቃታቸውን ማሳደግ ይጠበቅብናል። የውድድር መንፈሳቸውን ግን በመጀመሪያ ዙር ላይ ብዙ ላይ ይጠበቅ ይችላል። ከሁለተኛው አመት ጀምሮ ደግሞ ያለው ስልጠና ሂደት ውስጥ ወደ 50-50 ይቀየራል። 50% ቴክኒካልና ፊዚካል፣ 50% ደግሞ ውድድር ነክ ነገሮችን እያስኬርን ያለ ነው። ለዚህም በሀገር አቀፍ ደረጃ ላለፉት 3 አመታት በተካሄዱት የፓይለንት ፕሮጀክት የእግር ኳስ ውድድሮች ላይ የተሳተፍን የነበር ነው። ጥሩ ውጤትን ተመዝግቧል። ስለዚህ እድሜያቸውን ያማከለ በእነሱ እድሜ የሚጠበቀውን አካላዊ፣ አይምሯዊ፣ ስነልቦናዊ፣ ቴክኒካልና ታክቲካል ስኪሎች እንዲያዳብሩ የራሱ የሆነ እቅድ ተዘጋጅቶለት በየጊዜው ደግሞ እየተገመገመ በውጤታቸው የተመዘገበ ያለ ነው የሚሆነው።
በዚህም ረገድ አሰልጣኞች የራሳቸው የሆነ የስፖርተኞች ፐርሰናል ፕሮፋይል ያዘጋጃሉ። እያንዳንዱ ስፖርተኛ በየወሩና በየአመቱ ምን ለውጥ አመጣ የሚለው ይከታተላሉ። አጠቃላይም በውድድር መጀመሪያ አካባቢ ላይ መሰረታዊ የሆኑ የፐርፎርማንስ ወይም የችሎታ ልኬታ እንዲሁም ደግሞ የአካል ብቃት ልኬታ ይደረጋል። በውድድሩ መካከል ላይም ወይም ሚርተር የሚባለው አስፈላጊው ምዘና ወይም ቴስት ይደረጋል። በአመቱ መጨረሻም ከሚጠበቀውና ካሰብነው እቅድ አንጻር ስኬታማነታችን ለመገምገም በሚያስችል መንገድ እነዚህ ሶስቱም ነገሮች ይገመገማሉ። እንዲሁም ደግሞ በቀጣይ መጀመሪያ ፌዝ 2 አመት ውስጥ ምን ለውጥ መጣ፣ ምን ይጠበቅ ነበር የሚለው ይለካል። አሁን ላይ እንግዲህ ዛሬ ለማየት እንደሞከራችሁት ስልጠናውን ሞር ሳይንሳዊ ለማድረግ በከፍተኛ ተቋም ደረጃ ያለ ፕሮጀክት እንደመሆኑ መጠን ለየት ባለና ዓለም አቀፋዊ ይዘትም ያለው ስልጠናዎችንም መጨመር እንዳለብን ስለምናስብ ላለፉት አመታትም ልክ እንዳሁኑ ስልጠናዎች ይሰጣሉ። ዛሬ የነበረው ስልጠናም በዋናነት ስፖርተኞቹ ከሚጠበቅባቸው አካላዊና ቴክኒካል ስልጠና ባለፈ በስነ ምግብ ደረጃ በቂ የሆነ ግንዛቤና እውቀት ኑሯቸው ስልጠናቸው ስኬታማ እንዲሆን የበኩላቸውን ድርሻ እንዲወጡ በማሰብ ለስፖርተኞቹና ለወላጆቹን ስልጠናው ሰጥተናቸዋል። ከዛም ጎን ለጎን ስፖርተኞቹ የወደፊት ራዕይና ዓላማ ሰንቀው እንዲጓዙ ለዛ ዓላማቸውና ስኬታቸው ደግሞ የሚጠበቅባቸውን ድርሻ እንዲወጡ የሚያስችላቸውን የስነ ልቦና ዝግጅት ማድረግ እንዲችሉ በማሰብ ሁለተኛው ደግሞ የስነ ልቦና ስልጠና እየሰጠን ነው የምንገኘው። ዋናው ዓላማው ስፖርት የአካላዊና የሜዳ ላይ ስልጠና ብቻ ሳይሆን የአእምሮአዊ ዝግጅት እንደሚያስፈልገው ትኩረት፣ በራስ ተነሳሽነት፣ በራስ መተማመን፣ ዓላማን ሰንቆ ወደፊት የመንቀሳቀስ እንዲሁም ደግሞ የአመጋገብ ስርዓታቸውን ከሳይንሳዊ ስፖርቱ ጋር አጣጥሞ መሄድ ለውጤት ትልቅ ድርሻ ስላለው እሱም በማከለ መንገድ እየሰራ ነው የምንገኘው። ከውድድር ጋር በተያያዘ እንደተባለው እድሜያቸውን በማከለ መንገድ ውድድሮች እየተካሄዱ ይገኛሉ። በርካታ ውድድሮች እናካሄዳለን። ለምሳሌ በዚሁ አካባቢ ባሉ ወልዲያ ከተማ ባሉ ከስፖርተኞች ጋር ቡድኖች ጋር እንዲሁ የተለያዩ ውድድሮች እናካሄዳለን። ያላቸውን ችሎታ አቅም እያየን እየገመገምን ግብአት እያገኘን ያላቸውን ፐርፎርማንስ የተሻለ ማሳደግ እንድንችል እየሰራ እንገኛለን። ከዛ ባለፈ ደግሞ ለምሳሌ 2017 ዓ.ም ላይ በሀገር አቀፍ ደረጃ በነበረው የፓይለት ፕሮጀክት ምርመራ እና ምዘና ሂደት ውስጥ በሶስቱም የስፖርት አይነት ተሳትፈናል። ለምሳሌ ደሴ ላይ በነበረው ምልመላ ሂደት ውስጥ በቮሊቦልም በአትሌቲክስ በሁለቱም ስፖርተኞች አንደኛ ነው የወጡት። እሱ ብቻም ሳይሆን አብዛኞቹ ስፖርተኞችም የተሻለ ፐርፎርማንስ ማሳየት ችለዋል። ለምሳሌ በአትሌቲክስ አንድ የስፖርት ሰልጣኛችን በኢትዮጵያ ስፖርት አካዳሚ ተመልምላ 1 አመት ሆኗታል እዛ ከገባች። እዛም ላይ የምታሳየው ውጤት እጅግ በጣም መልካም እንደሆነና ከዛ የተሻለ ጠንክረን እንድንሰራም ግብአትና ያላቸውን አስተያየት ከነሱ እያገኘን ነው የምንገኘው። ከሷም በተጨማሪ ሌሎች ስፖርተኞችም እንዲሁ በወቅቱ በነበረው ምልመላ አንደኛ ወጥተዋል። ነገር ግን የእድሜያቸው ሁኔታ አካዳሚን ለማስገባት ስለማያስችል ተቀጣይ 1 አመት ወይም 2 አመት መጠበቅ እንደሚኖርባቸው ግብአት ተቀብለን ለቀጣይ አመቱ እነዛ ሰዎች ያው በግልጽ ከዛ አካዳሚ ጋር እንደሚገቡ ተስፋ እናደርጋለን። በቮሊቦልም እንዲሁ የሄዱ ስፖርተኞቻችን በነበረው ምልመላ ውስጥ ሁሉንም አሟልተው ከ1 እስከ 3ኛ ነው የወጡት። በየአመቱ ባለው ምልመላ ሂደትም ውስጥ በስፋት እንሳተፋለን። በዘንድሮ አመትም የራሳችንን በጀት ይዘን በአሉ ምልመላዎች ውስጥ ተሳትፈን በርካታ ቁጥር ያለው ስፖርተኞችን በኢትዮጵያ ስፖርት አካዳሚና በሌሎች መሰል የስፖርት አካዳሚዎች በማስገባት ትልቅ የሆነ የስፖርት ምንጭ እንዲሆን ተቋሙ እየሰራ ነው የምንገኘው። በእግር ኳስም ቢሆን 2-3 ዙሮችን እንደምልመላ ያለፉ ስፖርተኞች ነበሩን። በተለይ ባለፈው አመት ላይ አዲስ አበባ ተካሄደው ባለፈው አመት በፊት ሐዋሳ ላይ በነበረው ውድድር ላይ 2-3 ዙሮችን ያለፉ ስፖርተኞች ነበሩን ተመልምለው ማለት ነው። ስለዚህ ወደፊትም ከዚህ የበለጠ ስራዎችን ሰርተን በርካታ ስፖርተኞችን በተለያዩ ክለቦች፣ ፕሮጀክቶች፣ አካዳሚዎች በማስገባት የፕሮጀክቱ ቁልፍ የሆነ ዓላማና ግብ አድርገን ነው የምንሰራው። እንዳስፈላጊነቱ በሂደት የተሻለ ውጤት ባስመዘገብንባቸው የስፖርት አይነቶች ደግሞ ፕሮጀክቱን ወደ አካዳሚ የማሳደግ ወደ ክለብ የማሳደግ ዓላማም ግብም ማስበን ነው የምንንቀሳቀሰው። በአጠቃላይ ባለፉት 3 አመታቶች ውስጥ የነበረው ውጤት በሚፈለገው ልክ እና ዓላማችንን ያሳካንበት እንደሆነ ለማወቅ ይችላል። እኛ በስፖርት ዘርፉ ታዳጊዎች እዚህ ስንጀምራቸው ከአልባሌ ቦታ ከሚውሉ ራሳቸውን ጠብቀው በትምህርታቸውም ጥሩ ውጤት አምጥተው ለወላጆቻቸውና ለሀገር እንዲጠቅሙ ለማድረግ ነው። መዳረሻችንም በሀገር ደረጃ ያለውን ብቃት ያለው የስፖርተኛ ችግር እሱን ለመፍታት ወደ አካዳሚዎችና ወደ ክለቦች እንዲገቡ አድርገን የጀመረ ፕሮጀክቱ ከጀመረ 3 አመት ሆኖታል። አትሌቲክስ ዘርፍ በሴቶችም በወንዶችም ይሰራል። 25 ወጣቶችን ይዟል። በቮሊቦል 14 ወጣቶች አሉት። በእግር ኳስ 25 ወጣቶች አሉት። እነዚህን በሳምንት 3 ቀን በአንዳንድ ፕሮግራም ለ3 ሰዓት ይሰጣል። የሚሰጠው በግቢው ሜዳ ውስጥ ነው ስልጠናው እና በጂሙ
አጠቃላይ በሳምንት 3 ቀኑ ክትትል ይደረግበታል። ድጋፋችን በየአመቱ ሙሉ ትጥቅ ከዩኒቨርሲቲው ድጋፍ ይሰጣል። ልጆች ስፖርቱን ከሰሩ በኋላ የላም መተኪያዎችን እዚሁ ዩኒቨርሲቲ ውስጥ እንዲያገኙ ይደረጋል። ወደ ዩኒቨርሲቲው ግቢ ለስራ ሲመጡና ሲመለሱ የሰርቪስ አገልግሎት አለ። ከዚህ ባሻገር እኛ የሰራነው ስራ ከሌሎች አካባቢዎች ከሚሰራው ጋር ምን ያክል ውጤታማ እንደመሆኑ መለካት አገር አቀፍ ውድድሮችንም እንዲሳተፉ እናደርጋለን። በዚህም ረገድ እግር ኳሱን ለተከታታይ 2 አመት እንዲታይ ተደርጓል። አንድ አዲስ አበባ ከአመት በፊት ደግሞ ሐዋሳ ላይ ጥሩ ውጤት ነው ያለው። በአትሌቲክስ ዘርፉም እንደዚሁ እስከ ወጣቶች አካዳሚ የመግባት እድል ያገኙ ልጆች አሉ። አንድ ልጅ አለች ከጀመረ በ3 አመት ውስጥ እዚህ ደረጃ መድረስ በጣም ጥሩ ነገር ነው ያለው። አካዳሚውን እንግዲህ በሚቀጥሉት የውጭ ገምጋሚዎች መጥተው ያዩታል። የምንሰራው ስራ የአካባቢያችንን ተሰጥቶ መሰረት ያደረገ መሆን ስላለበት የሚሻሻሉ የሚቀየሩም ካሉ እነሱን አስተካክለን ለመቀጠል የውጭ ገምጋሚዎች ካዩና የእነሱን ምክረ ሀሳብ አይተን ወደፊት የሚወሰናል። የተወደዳችሁ አድማጮቻችን የዕለቱን የጥበብ አይኖች ዝግጅታችንን አጠናቀናል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። ከቀሪ የአማራ ሚዲያ ኮርፖሬሽን ፕሮግራሞች ጋር ጥሩ ጊዜን ተመኘን። ወዲያ ይመለስ ያችን ወዲያ